መጀመሪያ ደረጃ ስለ ጡት ማጥባት እናውራ እስቲ። የዋድ ንጉስ እያወራ ነበር። በደስታ እናውራ እስኪ። ወንዶችን ጡት የማጥባት ምዕራፍ ወይም ደግሞ ስለ ማጥባትና ዝሙትን የፈጸሙ ደግሞ ምን ማድረግ በድንጋይ ወግሮ መግደል የሚል ቨርስ ወርዶ ነበር። በፍጹም ማጥባት ስትል አልገባኝም። ከእና እንዴ ምሳሌ ከጎረቤቱ አሁን የሆነ ወጣት ቢኖርና ማለት ቢቀና አሁን አሌክሶ ቢቀና እንበል ነው፣ አይቀናም ግን ቢቀና ምን ማድረግ አለበት መሰላችሁ? ጎረቤቱን ያመጣና ሚስቱን 10 ጊዜ አጥቢው ይላል። አይቻል 10ሩን ከፋፍሎ ለ10 ቀን መከፋፈል ይቻላል ወይስ? በሚቀናበት ወንድ ሚስቱ እያጠባችሁ በቃ ይጽናናል፣ በቃ ቅናቱ ይጠፋለታል። በሰባት አይነት አህሩፍ ነው የወረደው የሚሉት ነገር አለ። ጅብሪል 7 ጊዜ ለተለያዩ ሰዎች በ7 ቂራት በተለያየ ጊዜ እየመጣ አውርዶላቸዋል ወይ? ምክንያቱም ቁርአን አንድ ነው ይላሉ፣ ግን በ7 አህሩፍ ነው የወረደው ይላሉ። እሱንስ ከየት ነው የመጣው? ከመሐመድ ነው ወይስ ከቀጥታ ከጅብሪል ከአላህ በ7 አይነት ነው የወረደው? ወይም ደግሞ እዛ ቅርብቱ ሰማይ ላይ ሲያወርድ 7 አይነት አህሩፍ አስቀምጧል ወይ አላህ? እነዚህ ነገሮች ዲፋይን አድርጉና አንተ በዛው ሄድበት። ቴንኪው ሁላችሁንም ቃሎት ያሰማልን። ኦኬ እሺ መልካም። ያ ዋናው ነገር ምንድነው? የነሱ የሆነ መጽሐፍ ብለው የሚያስቡት የሆነ ከሰማይ የመጽሐፍቶችን እናት ሚላት ሱራ 43 ከቁጥር 4 አካባቢ የመጽሐፍቶች እናት ወይም ደግሞ ለውሑል ማህፉዝ የምትባል በሰማይ እንዳለችና በቃ መጽሐፍቶች ሁሉ ከሱ እየመጡ በቃ የሚሰጡ አይነት ነገር አድርገው ነው የሚያስቡት። ኦኬ ሜካኒካል ዲክቴሽን ቀጥታ የሆነ ሰውየው ምንም ሜካኒዝም ኦፍ ትራንስሚሽን እንጂ ምንም የሰውየው ኮንትሪቢሽን ምናምን እንደሌለበት አድርገው ነው የሚያስቡት ማለት ሶ ወርድ ባይ ወርድ ከሆነ ከሰማይ የመጣ ቃላቶቹም ጭምር ያው እነሱ አረብኛ የአላህን ቋንቋ አድርገው ነው መሰለኝ አክቹአሊ እንደዛ አድርገው ነው የሚቀበሉት። አላህ ከጥንት ጀምሮ አረብኛ እየተናገረ ስለነበር ማለት ነው ያ አረብኛንም ለአደም ሰጥቶታል ማለት ነው። እና መጀመሪያ አልহামዱሊላህ ብሎ እንደተናገረ ስለሚናገሩ አደምንም ጨምሮ አረቢክ ተናጋሪ አድርገው ነው የሚያስቡት። እና በቃ በአረብኛ የተጻፈ ከሰማይ ላይ የመጣ የሆኑ መጻሕፍቶች አሉ እየመጣ በቃ ሊትራሊ ወርድ ባይ ወርድ የተቀበሉ ወይም ደግሞ የሚሰጥ አድርገው ነው የሚያስቡት መጻሕፍቶቹ ማለት ነው። በክርስቲያኖች እንደዚህ አይነት መረዳት ፈጽሞ የለም ማለት ነው። ኦኬ በክርስቲያኖች እንደዚህ አይነት አስተሳሰብ አለ ወይም ደግሞ ትምህርታችን ሬቨሌሽን ስንል ወይም ደግሞ የእግዚአብሔር መገለጥ ስንል ከሰማይ ላይ የሆነ ጽሑፍ ተጽፎ ያንን ጽሑፍ ልሽ ገብተሻል እሺ አላወቀች መሰለኝ። በክርስቲያኖች ግን እንደዛ ነው ማለት የሆነ የአንድ ነቢይ ወይም ደግሞ የአንድ ሐዋርያ መጽሐፍ ወይም መጽሐፍ ጻፈ ሲባል የሆነ ከሰማይ የመጣ ሐሳብ ወይም ሐሳቡ ኦፍ ኮርስ ሰማያዊ ነው፣ የእግዚአብሔር ሐሳብ ነው። ግን መጽሐፉ ሰማይ ላይ ስለተጻፈ ቃል በቃል እያመጣ እንዲጽፍ አድርጎት ነው። እንደዛ አይደለም። ባይዘው በክርስቶስ የተገለጠ እውነት አለ። በክርስቶስ የተገለጠ የእግዚአብሔር ሐሳብ አለ። ያንን የተገለጠው በክርስቶስ የተገለጠውን ሐሳብ ወይም ደግሞ የእግዚአብሔር ፈቃድ ለሰዎች ይሰበካቸዋል፣ ይማራሉ። ከዛ ትምህርት የተለየ ሐሳብ ሲያመጡ ወይም ደግሞ በተለይ ከክርስቲያን ውጪ የሆኑ ሰዎች የተለየ አስተምህሮ ይዘው ሲመጡ ለዛ ተግሳጽ መጻሕፍትን ይጽፋሉ። ትክክለኛው የእግዚአብሔር ሐሳብና የእግዚአብሔር ፈቃድ የእግዚአብሔር መልእክቱ ይሄን ነው ተብሎ በዛች ለተሰበከላት ቤተክርስቲያን መልእክታቸውን ይጽፋሉ። የተሰበከውን የተገለጠውን እውነት ይህ ነው ብለው ይጽፋሉ መልእክትን ማለት። ይህ ሲባል መጽሐፉ ከላይ መጣ ወይም ደግሞ እላይ ቃል በቃል ወርድ ባይ ወርድ እላይ ተጽፏል ማለት አይደለም ሙስሊሞች። ስለዚህ ግራውንዳችሁን መጀመሪያ
እናንተ የምትረዱበትን መጽሐፍ ቅዱስ ላይ እንደ ስታንዳርድ መለኪያ አድርጋችሁ ነው የምትጠቀሙት። ወይም እንደዚህ የሚባል ግን በጭራሽ እንደ መለኪያ እኛ እንጠቀሙ። ይሄን መለኪያ ግን ይዛችሁ እንደው የራሳችሁ መለኪያ ይዘን ግን ቁርአኑን ምክንያቱ ስለ ክርስትናው በደንብ በሰፊው አኬ ስለሄደበት ቁርአኑን ግን ቼክ እናድርገው ቢባል ግን ይሄን መስፈርት ያዋጣል ወይ ነው። በመጀመሪያ መጽሐፍ ቅዱስ ተበርዟልም አላችሁ፣ መጽሐፍ ቅዱስ አልተበረዘም አላችሁ። ሁለቱም እስልምናን ምንድነው ምን የሚያደርግ ነው? ገደል የሚከት ነው። ፎር ግራንት እንደው ሌትስ ሴይ ፎር ዘ ሴክ ኦፍ አርጊመንት ራሱ መጽሐፍ ቅዱስ ተበርዟል ብትሉ እስልምና ሐሰት ነው እያላችሁ ወይም ደግሞ ቁርአናችሁም ውሸት ነው ስህተት ነው እያላችሁ ነው። መሐመድም ሐሰተኛ ነብይ ነው ብላችሁ እየመሰከራችሁ ነው። ባይ ዘ ወይ ይሄን ግራንት ልታደርጉት ይገባችሁ። አይ እንደዛ አላምንም የሚል ካለ እስቲ ይግባና እናያለን። ምክንያቱም ሱራ 5:43 ላይ ምን ተብሏል? መቼ ነው መጽሐፍ ቅዱስ ተበርዟል ስትሉ መቼ ነው የተበረዘው? በመሐመድ ሰዓት ሊበረዝ እንደማይችልና ያልተበረዘ መጽሐፍ ቅዱስ ተውራትና ኢንጂል እንደነበረ ቁርአናችሁ ይናገራል። ኦኬ። ስለዚህ አላህ ውሸታም ነው መሐመድም ሐሰተኛ ነብይ ነው ብላችሁ መስክራችሁ ትወጣላችሁ። ባይዘው ሳይታወቃችሁ ኮንፌስ ብታደርጉት እሱን ነው። ማስረጃ ልክፈትና እስኪ ገቡ እስቲ ተመልከቱ። ሱራ 5:43 ላይ ምን ተብሎ ተጠቅሷል? ሱራ 5:43 ላይ እንዲህ የሚል ቃል ተጽፏል። በነገራችን ላይ ምን የሚል ቃል? እሺ እነርሱ ዘንድ ተውራት እያለች፣ አሁን ለመሐመድ ነው እየተነገረ ያለው። እነርሱ ጋር ተውራት አለች ይላል። እያለች በእርሷ የአላህ ፍርድ ያለባት ስትሆን እንዴት ያስፈርደዋል? ከዚህ በኋላ እንዴት ይሸሻሉ? እነዚያም በፍጹም ምዕመናን አይደሉም ይላል። መጽሐፍ ቅዱስ ወይም ደግሞ ኦሪትን ወይም ደግሞ ብሉይ ኪዳን በአይሁዶች ዘንድ እያለ አንተ በቁርአን እንዴት ነው የምትፈርድላቸው ብሎ ማን እየተናገረ ነው? አላህ ለመሐመድ ማለት ነው እየነገረው ነው። ስለዚህ እንዴት ያስፈርዱሃል ይልና እቺ ተውራትም ምንድናት ይላል? እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ ይላል። ስለዚህ አይሁዳውያን ማለት ነው በምንድን ነው የሚፈርዱት? በዚች በተውራት ነው የሚፈርዱት። በዛ የማይፈርድ እንደውም ምንድነው ይላል? በአላህ ቅጣት እንደሚቀጣ ይናገራል። ኦኬ አሁን ይሄ እንደው መጽሐፍ ቅዱስ ወይም ደግሞ ኦሪትን በስትክክል አለ ያስበላል ወይ ሊል ይችላል አንድ ሰው። ተፍሲራቶቹን እንመልከት። እኛ አሴ ክርስቲያን የራሳችን መጽሐፍ ወይም ደግሞ የራሳችን ማብራሪያዎች በመጠቀም አይደለም ማለት እስልምና ስትሞግት ራሱ ስታንዳርዱ ወይም ደግሞ መመዘኛ የራሳቸው መጽሐፍ ቁርአን ፕላስ ደግሞ እነሱ ሊቃውንት ብለው የሚያምኗቸው ያብራሩበትን መንገድ ነው የምንመለከተው ማለት። ስለዚህ ተፍሲር ኢብን ከሲር ይህንን ክፍል ሲያብራራ ምን ብሎ ነው ያብራራው? ኦኬ ምን አይነት ነገር ተፈጥሮ ነው ይላል ታሪኩ። ይሄንን ክስተት ይሄንን አያ የወረደበት ዋነኛ ምክንያት ምንድነው? አይሁዳውያን ወንድና ሴት ዝሙት ሲፈጽሙ አይቷቸው ወደ መሐመድ ወሰዱትና እስቲ ነብይ ከሆነ ምን ብሎ በቀደው መጽሐፍት ያምናል አያምንም የሚለውን ለመፈተን ሄደው ምን አሉት? ሲያመነዝሩ አገኘናቸው ምንድነው የምትፈርድባቸው ብለው ጠየቁት ይላል። ሲጠይቁት እንዲህ ብሎ አላህ አውርዶልኛል ተውራት አለ አይደል እንዴ እናንተ ጋር በተውራት ለምን አትፈርዱም ብሎ መለሰላቸው። እነሱ በተውራት ነው እንጂ መፍረድ ያለባቸው አንተ አይመለከትህም አለኝ ብሎ ይናገራል። እና አስባበ ነዙል እዚህ ጋር እንደምትመለከቱት ምን ይላቸዋል መሐመድ ማለት ነው? bring him the Torah and recite it ይላቸዋል። if you are truthful እውነተኞች ከሆናችሁ ተውራቱን አምጡት እዚህ ከፈትና ይነበብ አላቸው ይላል። ኦኬ ተውራቱን ክፈቱት ከዛ በኋላ ይነበብ እውነተኞች ከሆናችሁ ይታያላል። then ተውራቱን ይዘውለት መጡ። bring the Torah to me መጽሐፉን ተውራቱን አምጡ አለ። then he was brought the Torah and he removed the pillow from under him and placed the Torah on it saying ተቀምጦበት የነበረው ትራስ ወይም ደግሞ እንደ ትራስ ነገር መቀመጫ ማለት ነው እዛ ተቀምጦ ነበር። ተነሳና ራሱ መሐመድ ማለት ነው ተውራቱን ተቀበላቸው እና እዛ ተቀምጦበት የነበረው ቦታ ላይ ማን አስቀመጠው? መሐመድ። ምኑን? ተውራቱን ኦሪትን ማለት ነው። ስለዚህ ምን ብሎ ተናገረ መሐመድ? ተመልከቱ። I trust you
and he who revealed it to you. Okay? ምንድነው ያለው? ይሄ በአንተ አምናለሁ በተውራቱ ማለት ነው። በአንተ አምናለሁ አንተም ባወረደው አምናለሁ ብሎ በግልጽ ተናገረ ማለት። እሺ እዚህ ጋር አንድ ጥያቄ፣ መሐመድ በአንተ አምናለሁ ብሎ እየተናገረ ያለው ተውራት ወይም ደግሞ ተውራ የተበረዘ ተውራ ነው ወይስ ያልተበረዘ ተውራ? የተበረዘ ተውራ ከሆነ በአንተ አምናለሁ ብሎ ሲናገር መሐመድ በተበረዘ ተውራት ነው አምናለሁ እያለ ያለው ማለት ነው አይደል? የተበረዘ ተውራት አምናለሁ ብሏል። ከዛ ደግሞ አንተም ባወረደው አምናለሁ ሲል አላህ ነው የተበረዘውን ተውራት ያወረደው ማለት ነው። የተበረዘውን ተውራት ያወረደው ማን ነው? አላህ ነው። ስለዚህ አልተበረዘም ካላችሁ ደግሞ ምን እየተባለ መጽሐፉ አልተበረዘም ካላችሁ ደግሞ በመሐመድ ጊዜ የነበረ ተውራት ሳይሆን ከመሐመድ ከሽንት ዓመታት በፊት የነበሩ መጽሐፍ ቅዱስ እኛ እጅ ላይ አለ ማለት ነው። ኦኬ ከሰባተኛ ክፍለ ዘመን በሰባተኛ ክፍለ ዘመን የነበረ መጽሐፍ ቅዱስ አይደለም አሁን እኛ እጅ ላይ ያለው። ከሰባተኛ ክፍለ ዘመን በፊት የነበሩ እደ ክታባት እጃችን ላይ አሉ። እጃችን ላይ አሉ። ሶ ማን ነው ውሸታም? አላህ እና መሐመድ ወይስ እናንተ? ኦኬ እናንተ ናችሁ ወይስ አላህ ነው ውሸታም? ባይ ዘ ወይ ኢርሌስት የሚባሉ ስኮላሮች ዲለማውን ለመፍታት መጽሐፍ ቅዱስ ተበርዟል የሚል አርጊመንት ማምጣት የጀመሩት ባይ ዘ ወይ በጣም በቅርብ ነው በ18 ምናምን አካባቢ የተጀመረው እንጂ ከዛ በፊት ያሉ ሙሉ ስኮላሮች የሚያምኑት መጽሐፍ ቅዱስ ተበርዟል ብለው አይደለም። ባይ ዘ ወይ መጽሐፍ ቅዱስ እንደወረደው በቃ አላህ እንዳወረደው ፐርፌክትሊ ፕሪዘርቭድ የሆነ መጽሐፍ ነው ብለው ነው የሚያምኑት ማለት። እሱ ማሳየት ካስፈለገ የኢብን ከሲር አሁንም ሱራ 378 ያብራራበትን መንገድ ማየት ይቻላል። ኦኬ መጽሐፍ ቅዱስ ኢንጂልና ተውራት ፊደል እንኳን አልጎደለባቸውም። አላህ እንዳወረዳቸው እስከ ቂያማ ድረስ ወይም እስከ ትንሣኤ ድረስ ተጠብቀው ይኖራሉ ብለው ኢብን ከሲር በተፍሲሩ በግልጽ አስቀምጠዋል ማለት ነው። ሶ የመጽሐፍ ቅዱስ እንደዚህ ዝም ብለን ራፍሊ ከተመለከትን ቁርአን ግን እነሱ በሚያስቀምጡት ክራይቴሪያ ራሱ እንመልከት ከተባለ እውነት መስፈርቱ ያሟላል ወይ? መስፈርቱ ያሟላል አያሟላም? ለምሳሌ ሰሒህ ሙስሊም 1050 ላይ እንዲህ የሚል ሐዲስ ታገኛላችሁ። we use to recite a surah አሁን ይሄንን እየተናገሩ ያለው እዚህ ጋር አለ ኢስናዱም ጭምር አለ ማለት ነው። we use to recite a surah which resembles in length and severity to surah በቀራ ሱራ ባራት ከሱራ ባራት ጋር ሱራ ባራት የሚባለው ከሱ ጋራ በቁመትም ማለት በሌንግዝ ማለት በአያ ብዛት ማለት ነው። በአያ ብዛትም ምንድነው በመጠንም በይዞታም የሚመጣጠኑ አንድ ሱራ ሪሳይት እናደርግ ነበር እንቀራ ነበረ ይላል። I have however forgotten it with the exception of this which I remember out of it ይላል። ግን አሁን ሁሉም ምን ብለናል ይላል ረስተናል ይላል። ከዛ አያ ከዛ ምዕራፍ የምናስታውሰው ይሄን የሚለውን ነው ይላል። if there were two valleys full of riches for the sons of Adam he would long for a third valley and not the stomach of the sons of Adam but dust ይላል። አሁን የአደም ልጆችን የሆኑ በምንድነው በወንዝ የሞላ ነገር ራሱ ብንሰጣቸው ፍላጎታቸውም አይሞላም ወደ አፈር እስኪመለሱ ድረስ የሚል የሆነ አያ እንደነበረ ይናገራል። ይሄንን አስታውሳለሁ ግን የቀረውን ምዕራፉን አላስታውሰውም ይላል። ኦኬ ሶ ይሄንን አያ ለመፍታት ወይም ደግሞ የዚህ ችግር ይሄንን ምዕራፍ የት ነው የገባው ብለው ለመፍታት በጣም ብዙ እንትኖችን ያመጣሉ። እስቲ ድገማት እስቲ ዮሐዴ እስቲ እንዴት ነው ሰውን በደንብ እንዲገባው ማለት ነው። we use to recite a ሱራ ማለት አንድ ምዕራፍ የቁርአን 114 ምዕራፎች አሉ። ሶ አንድ ምዕራፍ ሱራ ባራት ከሚባል አሁን ቁርአን ላይ ኤግዚስት ከሚያደርግ ምዕራፍ የአንድ ሱራ ከሱ ጋር በቁመት በሌንግዝ ማለት
እና በሴቨሪቲ በይዞታና በቁመት በአያ ብዛት ማለት ነው ተመሳሳይ የሆነ አንድ አያ አስታውሳለሁ። ኦኬ እንደነበረ ማለት ነው እንደነበረ አስታውሳለሁ። ይሄ I have however forgotten it with the exception of this which I remember out of it ይላል። ሙሉ ምዕራፉን ግን ረስቼዋለሁ እንዲህ ከሚለው አያ በስተቀር ይላል። የሆነች አንድ ቨርስ እንዲህ ምትል ነበረች ከዛ ምዕራፍ መካከል ምንድነው የምትለው? if there were two valleys full of reeds for the sons of Adam he would long for a third valley and nothing would fill the stomachs of the sons of Adam but dust ይላል። and we used to recite a surah which resembled one of the surahs of mushabbihat ይሄን ቨርስ የያዘ አንድ ምን ነበር ሱራ ነበር። ከአያዎቹ መካከል አንዱ ይሄ ነው። ይሄን አሁን የጠቀሰው ማለት ነው። ግን ሌላው ቨርሶቹ ረስቷቸዋል ማለት ረስቷቸዋል። ይሄኛው ሌላ ሱራ ነው ደግሞ ወይስ ራስ አሁን ደግሞ ሌላ ሱራ ሙሸቢሐት ከሚባል ደግሞ ከሱ ጋር ደግሞ ስለዛ እያልከን ያለው አንድ የቁርአን ክፍል የሆነ ምዕራፍ ነበረ እና ያ ምዕራፍ ግን ጠፋብኝ እንደው እና ከዛ ከምዕራፍ ውስጥ የማስታወሰው የሆነች ክፍል አለች እሷን ነው ብሎ ነው እያስቀመጠ ያለው። ኤግዛክትሊ እሱ ነው ያለ። ተገኘ ታዲያ ምዕራፉ ወይስ? እስቲ ቀጥል እስቲ ንገረኝ። ዋው እሺ እናየዋለን። አሁን ምዕራፉ አለ ወይስ የለም እናየዋለን። እሺ ደግሞ ሌላም አለ ሱራ ኦፍ ሙሸቢሐት ከሚባል ኦኬ and I have forgotten it እሱንም ረስቼዋለሁ but remember this out of it ይላል. all people who believe why do you say that which you do not practice ይላል። ይሄ ምዕራፉን ረስቼዋለሁ ይላል። ይሄ ከዚህኛው ጋር ይመሳሰላል ብለው ከየትኛው ሱራ ጋር ለማመሳሰል እንደሚሞክሩ ቷቸውን እንመልከት። አሁን ለምሳሌ የመጀመሪያው ምዕራፍ ረስቼዋለሁ ይሄን ቨርስ ብቻ ነው ማስታውሰው የሚለው ሙስሊሞች ምን ብለው ይሄን ውዝግብ እንዴት አድርገው ለመፍታት እንደሚሞክሩ ተመልከቱ። አንዳንዶቹ ምን ይላሉ መሰላችሁ? ሱራው ወይም ሙሉ ምዕራፉ የጠፋው አላህ ስለሻረው ነው አሉ። አላህ ስለሻረው ነው የጠፋበት ይላል። አላህ ስለሻረው ከሆነ የጠፋበት የሆነ ቨርስ ባይ ዘ ወይ ሊያስታውሳችን በቃ ቶታሊ ፎርገት እንድናረግ ይደረጋል ነው የሚለው። ይሄ የነስክ ሩል ራሱ ወይም ደግሞ አንድ ነገር ቶታሊ እንዳይቀራ ለማድረግ ከፈለገ አላህ ቶታሊ ፎርጌት እንዲደረግ ነበር አደርገዋል ያለው። ነገር ግን እዚህ ክፍል ላይ ምንድነው ሙሉ ምዕራፉ ጠፍቷል። ይሄን የሚለውን ፓርት ግን አስታውሰዋለሁ ሪሳይት እናደርገው ነበረ ነው የሚለው። ስለዚህ ሙሉ ምዕራፉ የጠፋበት ምክንያት ይላሉ አላህ እንዲህ ምንድነው ስለሻረው ነው ይላሉ። ኦኬ ከዛ አንዳንዶቹ ደግሞ አያዎች እንጂ ሱራዎቹን አልሻራቸውም ይላል። ወይም ደግሞ ይሄ በምዕራፍ ደረጃ ሳይሆን በምንድነው በአያ ደረጃ ይሁን በቨርስ ደረጃ ነው የሚሽረው። ሰው ከምን አንፃር እዚህ ጋር የሚታያችሁ ከሆነ some scholars held that the two surahs to which this hadith refers were abrogated as stated by Al-Qurtubi in his book Al-Mufahim ይላል። አላህ አብሮጌት ስላደረጋቸው ነው የጠፉት ሁለቱ ምዕራፎች ይላል አልቁርጡቢ። ሳም ስኮላርስ ደግሞ አንዳንዶቹ ደግሞ ምን ይላሉ? on the other hand such as አልማዚሪ የተባለ ማለት ነው maintain that it is also possible that the surahs were not abrogated but that Abu Musa forgot them ይላል። አንዳንዶቹ ደግሞ አያዎቹ ወይም ደግሞ ሙሉ ምዕራፉ ተሽሮ ሳይሆን ምን ይሄ አቡ ሙሳ ረስቶት ሊሆን ይችላል ይላል። ነገር ግን እሱ ረስቶት ነው ከተባለ ያኛው ይሄን ቨርስ ያለበት ምዕራፍ የመጀመሪያው ቨርስ ኮት ያደረግንበት ቁርአን ላይ አሁን የለም። ኦኬ እንዲህ የሚል የቁርአን አያ የለም። ከዛ ይሄን አያ ታዲያ የት አለ ተብለው ሲጠየቁ ምን እንደሚሉ ታውቃላችሁ? ረስቶት ነው እንጂ እሱ የሚሉት ይሄን አያ ብቻ ግን ምን ተደርጓል ይላል አብሮጌት ስለተደረገ ነው። እችን አያ ብቻ ተሽራለች ይላል። ዳይሌማው ወይም ደግሞ
ችግሩን ለመፍታት የራሳቸው መላምት ነው የሚያስቀምጡት እነዚህ ሙስሊም ስኮላሮች ማለት። ይሄን ችግር ለመፍታት ይቀራ የነበረው ምዕራፍ ማለት ይሄ አያ የጠፋ የሚለው ችግሩ ለመፍታት ምንድነው የራሳቸው መላምት የሚሰጡ? አንዳንዶቹ ሙሉ ምዕራፉ አላህ ስለሻረው ነው። አንዳንዶቹ አይ ሙሉ ምዕራፉ ተሽሮ ሳይሆን እቺ ቨርስ ብቻ ስለተሻረች ነው የሚሉ አሉ። ይህን ችግር ግን ሊፈታ የሚችል ምንም የሙስሊም ሊቅ የለም ማለት ነው። የሙስሊም ሊቅ የለም። ዑመር እና አይሻ ደግሞ ሁለት ቨርሶች ሪሳይት ይደረጉ የነበረ መሐመድ ከሞተ በኋላም ራሱ የነበሩ ቨርሶች አሁን በሙስሊሞች ቁርአን ላይ እንደሌለ በግልጽ ይናገራል። እዚህ ጋር ሰሒህ አልቡኻሪ 68:30 ላይ ምን ብሎ ይናገራል? አላህ sent Muhammad with truth and revealed the holy book to him and among what Allah revealed was the verse of the rajm ይላል። እንግዲህ ለመሐመድ በቁርአን ቨርስ አያ ሪቪል አድርጎ ልኮት ነበር እና ካወረደለት አያዎች መካከል እንዲህ የሚል ነበረ። ሱረቱ ረጅም ወይም ደግሞ በድንጋይ ወግሮ የመግደል ምዕራፍ ይሄ ምንድነው አያ ነበረ ይላል። እንዲህ ይላል who commits illegal sexual intercourse and we did recite this verse and understood and memorized it ይላል። ይሄንን አያ እናስታውሰው ነበር፣ እንቀራው ነበር እና ፕራክቲስም እናደርገው ነበረ ይላል። Allah's messenger did carry out the punishment of stoning and so did we after him ይላል። መሐመድም በዚህ አያ መሰረት ምን አድርጓል? ፈጽሞታል። ይሄን አያ በተግባር ፈጽሞታል፣ ወግሯል ሰዎችም። እኛም ደግሞ ከእርሱ በኋላ እንግዲህ ዑመር ማለት ከመሐመድ በኋላ ከአቡበከር በኋላ የመጣ ሰው ነውና እሱ ከሞተ በኋላ ራሱ ምን እናደርገው ነበር? እንጠቀምበት ነበር አለ። I am afraid that after a long time has passed somebody will say by Allah we did not find the verse of the virgin in Allah's book and thus they will go astray by leaving an obligation which Allah has revealed ማለት በጣም የምፈራው ግን ሰዎች ከጊዜ በኋላ ይሄንን አያ ምን እንዳያረጉት ፎርጌት እንዳይረሳና አላህ ካዘዘው ትእዛዝ ፈቀቅ እንዳይሉ ፈራለዋል። ዑመር ማለት ይሄ ቨርስ ቁርአን ላይ አለ ወይስ የለም? የት ሄደ? እንዲህ ይላል ሱናን ኢብን ማጃህ 1944 ላይ አይሻ ትናገራለች the verse of stoning and of breastfeeding an adult 10 times was revealed እንዲህ የሚል አዋቂ ወጣት ወንዶችን ጦት የማጥባት ምዕራፍ ወይም ደግሞ ስለማጥባትና ዝሙትን የፈጸሙ ደግሞ ምን ማድረግ በድንጋይ ወግሮ መግደል የሚል ቨርስ ወርዶ ነበር። and the paper was with me under my pillow ወረቀቱም ከትራሴ ስር ነበረ። when the messenger of Allah died ሲሞት we were preoccupied with his days and a tame sheep came in and it ate it ይላል። የሆነች የቤት በግ መጣችና ምኑን በላችሁ? ኦኬ መጽሐፉን ወረቀቱን በላችሁ። ከመሐመድ ትራስ ስር የነበረው የመሐመድ ሞትን እንትን እያደረጉ በነበረበት ሰዓት ምን አድርገዋለች ማለት ነው? መታ በልተዋለች ማለት ሶ በመበላቱ ምክንያት ይሄ አያ በቁርአን ላይ ምን የለም ማለት ነው። አሁን የለም ባይዘ ይሄ አብሮጌት ተደርጓል አሁንም ለማለት ይሞክራሉ ግን አብሮጌት የተደረገው ወደ 10 ጊዜ ማጥባት የነበረው ወደ 5 ጊዜ ማጥባት አብሮጌት ተደረገ ማለት እንጂ ሙሉ ቨርሱ ጠፍቷል ማለት በፍጹም አይደለም። ማጥባት ስትል አልገባኝም። ከማት ከእና እንዴ ስለመስከረም እያወራ ነው ምንድነው? አረ ስለመስከረም ማጥባት ትላልቆችን ስማ ሲሶ አሁን ለምሳሌ ልንገር እንዴት እንደሆነ የኔ ልጅ አይዛክ አሁን ጡት መጥባት ትቷላ። የምን አይዚክ ነው? ስለአንተ እየተወራ እኮ ነው። ስለአንተ እኮ እየተወራ ነው። ስለ ልጅ ታወራለህ እንዴ? እሺ አስረዳን። ምን ለማለት ነው? አልገባንም። ለምሳሌ እመልና አኬ ሚሳ ገባን በል ከዛ እንዳጋጣሚ እንበል ስላላገባ ባገባ ምሳሌ ከምስትል ባላገባ በሌላ በአሌክስ ለምን በአሌክስ በስስት
አረ ለምን በእነሱ ሰጣለህ? ሲጀመር መሐመድ አሌክሶ ፍቃደኛ ፕራክቲስ ያደረጋል። እዚህ አለ ሂድበት ይዋድ ሂድበት በኔ በአንተ ልሂድበት። እሺ እዚህ አለ። በእርግጥ አሁን ለምሳሌ አሌክሶ ባለቤት አለው እንበልና ለምሳሌ ከጎረቤቱ አሁን የሆነ ወጣት ቢኖርና ማለት ቢቀና አሁን አሌክሶ ቢቀና እንበል ነው። አይቀናም ግን ቢቀና ምን ማድረግ አለበት መሰላችሁ? ጎረቤቱን ያመጣና ሚስቱን 10 ጊዜ አጥቢው ይላል። 10 ጊዜ አጥቢው። ከዛ በኋላ ቀና ቻው። አይደለም አንድ ለምሳሌ አሌክስ ሚስት ቢኖረው ከዛ በኋላ በሌላ በሲስ ቢቀና ለምሳሌ አይደለም በሲስ እንኳን በጎረቤት ባለ በሌላ ሴት ቢቀና እኮ ነው። በሌላ ሴት ነው እንጂ ኧረ በወንድ ነው እንጂ ጎረቤቱ አሁን የአሌክስ ጎረቤት አንድ ወንድ አለ ብንል ሲስ ቢኖር እሺ ሲስም ቢኖር ጎረቤቱ ብትሆንና በአንተ ቢቀና ሚስቱም ማለት ነው አንተን ያመጣና በቀና ቁጥር በሲስ ቢቀና ማለት ግን የሆነ ቢጠረጥር ማለት ነው። ሚስቱን ድንገት ቢጠረጥረው ያማግጣል ብሎ ቢያስብ ያማግጣል ብሎ ቢያስብ ፍቱን መፍትሄው ምንድን ነው? 10 ጊዜ ነይና አጥቢ። ከዛ ስታጣው የልጅነት ስሜት ይሰማዋል። የልጅነት በቃ እንደ ልጇ ነው የሚሰማው። የምር እንደዛ እኮ ነው ሲሱ እንደዛ ባይዘው አንተ ልጇ ነው የምትሆነው። ከዛ በኋላ ሲሶ ልጇ አልሆንም ግድ የለኝ። ከዛ በራበ ቁጥር ከዛ በኋላ እሷ ጋር ነው የምትሄደው። እማ እያልክ ሄደህ ከ10 ጊዜ በላይ እንኳን አይቻልም። 10ሩን ከፋፍሎ ለ10 ቀን መከፋፈል ይቻላል ወይስ? አንተ ታምረኛ መጣፍ ነው ግን እሺ፣ በ10 ቀን እንዴ አንተ አቃታ ክርስቲ ራሱ እኮ እንደዚህ አይጽፍም። ባይዘው የምሬን እኮ ነው። በዚህ ሰዓት እንዲህ ብሎ አውርዶ መሐመድ ማለት ነው። እንዴት ነው እኔ ጺም ያለው ትልቅ ሰው ላጠባ የምችለው ብሎ እንደ ጥያቄ መጥቶለት ነበርና እዚህ ሳሂህ ሙስሊም 1453 ላይ ምን ይላል? አቡ ሁደይፋ የሚባል አንድ ሰው ነበረና ሰሊም የሚባል የሆነ ምንድነው ባሪያ ነበረው አብሮ እዛ ቤት ያደገ ማለት ነው። እና ሲያድግ ባይዘው ጦርነት ሁላ ወጥቶ የመጣ ትልቅ ሰው ነውና ሁደይፋ ምን ማለት ይጀምራል? በሰሊም ከሚስቱ ጋር መቅናት ይጀምራል። ኦኬ ከሚስቱ ጋር እንደው የሆነ ነገር ጀምረው ይሆን እንደ የሚል ቅናት ነበረበት ሁደይፋ የሚባል አቡ ሁደይፋ ማለት ነው። ከዛ ሰሊም በሰሊም መቅናት ይጀምርና ወደ መሐመድ ትሄድና እንደው አቡ ሁደይፋ እኮ በሰሊም እየቀና አስቸገረኝ ምን ላድርግ ብላ መሐመድን ማማከር። መሐመድ ሆይ ጥሩ መፍትሄ ምን አለ? ሰክልሂም አላት፣ አጥቢው አላት። ከዛ ሺ ሰይድ እሷም እንዲህ አለች፣ ሃው ካን አይ ሰክልሂም አስ ሂ ኢዝ ኤ ግሮውን አፕ ማን አለች። እንዴት ነው ይሄ ትልቅ ሰው እኮ ነው፣ እንዴት ነው ላጠባው የምችለው ብላ ስትጠይቀው መሐመድ አላህ ሜሴንጀር ስማይል ኤንድ ሴድ ሳቀባት ማለት ነው። ኦኬ ፈገግ አለና ምን አለ? ፈገግ ብሎ ምን አለ? ፈገግ አለና አይ ኦልሬዲ ኖውስ ዳት ሂ ኢዝ ኤ አውቃለሁ ኦልሬዲ ያደገ ሰው ነው አውቃለሁ። እንደውም ይላል አማር ሃዝ ሜድ ዚስ አዲሽን ይላል። አማር የተባለ እንደውም ምን ብሎ ስለሱ ትልቅነት ሲናገር ምን ብሎ ተናግሯል? in his narration that he participated in the battle of badr ማለት በባድር ጦርነት ራሱ የተሳተፈ ትልቅ ሰው ነው። ስለዚህ ፈገግ ብሎ የተናገረ ኦፍ ኮርስ አውቃለሁ ስማ ትልቅ ሰው ነው ካላት በኋላ ምን እንድታረገው አድርጓታል ማለት እንድታጠባው አድርጓል። ከዛ በኋላ እንትን አለ ምንድነው ከአቡ ሁደይፋ ፊት ይሄ የቀናቱ እንትኑ ጠፋለት ይላል። ከዛ በኋላ አልገባኝ ነገር ቆየው አይደል? በሰውየው ፊት ነው የምታጠባው ወይስ እንዴት ነው? አልገባኝም። እንግዲህ እያሳየችው መሰለኝ ያው እና ታዲያ ልጁ መሆኑን እንድታቅ ባልየውም ቆሞ ማለት ነው።
ያው በሚቀናበት ወንድ ሚስቱ እያጠባችሁ በቃ ይጽናናል። በቃ ቅናቱ ይጠፋለታል። ፍቱን መፍትሄ ነው በእርግጥ አይደል? ሰማ ዋታዊም በስመ አብ አይመጣም ምን እንጂ በጌታ ስም አስበዋል። ጥሩ ሀገር ሰላም ብለህ ሚስትህን ለአንድ ጎረምሳ እንጂ ኧረ አይመጣም በእውነት ምን ነው ይደብራል። አይደለም ይሄን ጉድማ አላይም ብለህ እሱ እስኪጨርስ ይሄን ጉድማ አላይም ብለህ ወጥተህ ስትመለስ ሌላ ነገር ደርሶ ብታገኝስ ትቀልዳለህ። ድምፅ ስትሰማ ተመልሰህ ትገባለህ። ይሄ ምን መውጣት ነው? ምን ድምፅ ብትሰማ ራሱ አራት ሰው ካልሞላ ውሸታም ትባላለህ። መርቬና ክር ሆነው አራት ወንዶች አይተዋለሁ ትባላለህ። ፍርዱ ደግሞ እንደዛ ነው። አራት ወንዶች አራት ሆነው ለዛው ዝም ብሎ ልብስ አውልቀው ምናምን ቢተኙ ራሱ አንተ ትገረፋታለህ። መቶ ልብስ አውልቀው ነው ያዩዋቸው ብትል ትለጠለጣለህ ራስህ። እየሰማህ ነው። ለምሳሌ አንድ ወንድ ማለት ነው ሚስቱን የሆነ አልጋ ላይ ምናምን ልብስ ይሄ ከላይ አልጋ ልብስ ለብሰው ምናምን ነገር ማለት ነው ከአንድ ወንድ ጋር አገኛት እንበል እና እሷ ምናልባትም ራቁቷንም ልትሆን እኮ ትችላለች እና እንደዛ ሆኖ አግኝቷት ግን ያው ጉዳዩን ማለት ቀጥታ በአይኑ ማለት ይሄ የሆነ ጊዜ ላይ ጸጋ ተልከሰከሰች ብላ የሚባል ቪዲዮ ታስታውሳለህ? ያ ባል አንድ ጣቱን አድርጎ እንደዚህ ሆነ አገኛችው። ልክ እንደዛ ካላየው ሄደህ አይ እንደዚህ ከወንድ ጋር እንዲሆን አይቻታል ብለህ ብትከሳት አንተን የምትገረፈው እንዲህ ታደርጋለህ ማለት ነው። ልክ ስትደርስ እንደዛ ስትይዛቸው አፈርሱን እንዳታቆሙ አንድ አራት ሰው ይዤ ልምጣ አፈርሱን ማየት አለብህ። እንደዛ ብለህ ነው የአራት ሰው ይዘህ የምትመጣው ማለት እኮ ነው። ባይዘወይ እንደዛ ብሏቸዋል መሐመድ። ያዙልኝ። አዎ የተወሰነ ደቂቃ እባክህ ቀጥል ምናምን ብለው ትወጣለህ። ሰው ፍለግ ጭራሽ ስለምነዋለህ እኮ እሱን ነው የምልህ እኮ እንዳያቋርጥ አንድ አራት ሰው ከውጭ ይዤ ልምጣ። ጋይስ ሰላም እንዴት ናችሁ? እዚህ ላይ ትቆያላችሁ? ልውረድ? ተሸማቀቅኩ እኮ እኔ እኮ ተሸማቀቅኩ። ወገን ምንድን ነው እንዴ? እኔ ራሱ አፈርኩ። የምርጫው በቃ እናንተ ስጨርሱ ገባለሁ ከታች ሉን እኔ ቆይ አክሊ ላይ አንድ ኮመንት አይቼ ልነግራችሁ ነበር፣ አላያችሁትም? ቅድም ዮሐዴ በፓስተር አሌክስ ምሳሌ እየሰጠ ስለነበረ እና አንዱ ኮመንት ላይ አስባችሁታል? እስቲ አቡበከር አረባክ እያወራን አንድ አቡበከር እያወራን በማዕከል ድንገት አቡበከር እንዴ ምንድነው እድል እሰጥሃለሁ ሳስገባ እንድታወራው ነው ያስገባሁህ። እኔ እንዳታወራ ለማፈን አላስገባም። እሺ ኪዬ ጨርሽ እና እንትን አስቡት ሲሳይ የፓስተር አሌክስን ሚስት ማሚ ሲላት ስላለ እንድነግራችሁ ብዬ ነው የገባሁት። ኧረ ፓስተሩ ከባድ ነው። እዚህ ውስጥ እኔ የለሁበትም። እሺ ዮሐዴ ጨርስና አቡበከር አለ ጥያቄ ካለ አቡበከር ጥያቄ ማቅረብ ትችላለህ። እሺ ቁርአን ላይ የዘረፋዎች ምዕራፍ የሚባል አለ አንዴ? አዎ 8ኛው ምዕራፍ ታዲያ ምንድን ነው? የሳላቁን እዛ ይጨመር እየተባለ ነው። መጽሐፍ ስለመዝረፍ ተነግሯል ዛሬ። የዘረፍቱን ስለመከፋፈል ነው የተጻፈው። አሁን እንዴት እንደሚከፋፈሉ ይወያዩ ሙስሊሞች። ዘረፋው ግን አውቋል እንዴ? ሲዘረፍ ሰውዬው የተዘረፈው ሰውዬ ግን አውቋል። መክሰስ ይችላል እኮ ባይዘው እና እንዴት ነው ጠበቃ ይፈልጋል?
አረጋጉት፣ ተረጋጉ። ምንድን ነው ትናንት የትናንቱ አቦከር አውቃኔ ላስተናግደው። አቦከር እንኳን ደህና መጣ። በተነሳው ርዕሰ ጉዳይ ላይ ሀሳብ አለ። እንኳን ደህና ቆያችሁኝ። በመጀመሪያ ደረጃ ስለ ጡት ማጥባት እናውራ እስኪ። የዋድ ንጉስ እያወራ ነበር። በደስታ እናውራ እስኪ። እሺ አቶ ዮሐድ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። አቶ አቡበከር እንዴት ነህ? ኦኬ። እዛ ጋ ምንድን ነው ስለምንድን ነው የሚያወራው? አዲሱ በደንብ ዲፕሊ አንብባችሁታል? የትኛውን? ስለ ጡት ማጥባት እያወራችሁ ነበር ቅድም። አዎ ትላልቆችን ጡት ማጥባት 10 ጊዜ ጡት ማጥባት ወርዶ ነበረ ትላለች አይሻ። እና አቡ ሁደይፋም የአቡ ሁደይፋ ባሪያ የነበረው ሰሊምም ጠብቷል አይደል? 10 ጊዜ መሐመድ የት ሄደ? ከመካ ብንወያይ ይሻላል። መካ ሆነ ይሻላል። ሊጠባ አስቦ ነው ምን አስቦ ነው? እስኪ ስለ ማጥባት እናውራ። በጣም ደስ ነው የሚለኝ ሊል ነው። ተወስውሶ ነው መሰለኝ የመጣው። ወይ ጉዴ! በእርሱ ያውራ። ሞዴሬተር አታስወርዱት። ቆይ አይ አታስወርዱ። ቆይ በህይወቴ በጣም ብዙ ዲቤት አይቻለሁ። በ15 ደቂቃ የተጠናቀቀ ዲቤት በ15 ደቂቃ ወይ በላቸው ወዳጄ። መርፌው ምንድን ነው የሚያስቀባጅር አይደለም የተወጋው። ስለ ጡት ማጥባት እናውራ ብለህ ዲቤት ትላለህ። ይሄ ስለምን ዲቤት ነው? ጡት ማጥባት የተደረሰ ስለ ጡት ማጥባቱ ሊሄድልህ ነው። ልመጣልህ ነው። አብሽር፣ አረጋጋው። ምጣ እስኪ ምጣና ምንድን በ15 ደቂቃ የተጠናቀቀ ዲቤት የትናንቱ ዲቤት ነው። ይሄን መኑ መጀመሪያ። እሺ ሰማን እኮ አሁን ማጥባቱ ላይ ታወራለህ። እሺ ዮሐድ ንጉስ፣ አቶ ዮሐድ። ኦኬ ሳሊም መጀመሪያ ምንድን ነበር? ሳሊም በቤት ውስጥ የምን ድርሻ ነበረው? የመልስልኝ። እኔ አልሰማኝም ነበር። ስለ ሳሊም ድርሻ ሳይሆን ቅድም ተናግሬ ነበር። ከሰማ የቤተሰቡ አባል ነበር አልነበረም? መጀመሪያ አባል አይደለም፣ ባሪያ ነው። ባሪያ ነበር። ልክ እንደ ኢየሱስም ባሪያ ነበር እኮ አይደል? ከአባራስ ወረደት። ና እንዳታስወርድ ና። ወረደት ምንድን ነው? የሆነ ማይምነታችሁን ተሸክማችሁ ባትዞሩ ጥሩ ነው። ባሪያ ያለ ባሪያ ነው፣ የሰዎች ባሪያ ነው። ሳሊም እኮ የሁደይፋ ባሪያ ነው እየተባለ ኢየሱስ የሰው ባሪያ ነበር ተብሏል። እንዲህ ምን አይነት ዝም ብሎ እኮ ነው ባይዘው እንትን አድርጓላችሁ። አንደኛ ሙስሊሞች በርዕሱ ላይ ብቻ ለማውራት አቅም ያለው ሙስሊም ካለ ይግባ። ርዕሱ ላይ ብቻ